እዚህም ጴጥሮስ ሲያልፍ ሲያልፍ ኢየሱስ ሲያልፍ እግዚአብሔር ሲያልፍ ሲያልፍ ጴጥሮስ ሲያልፍ ጴጥሮስ በቃ አዳም ስለዚህም ጴጥሮስ ሲያልፍ ጥላውም የማጥላ የጴጥሮስ ጥላ ቢሆን ጥላው ቢሆን ከእነርሱ አንዱን ይጋርድ ዘንድ ድዊውን ወደ አደባባይ አውጥተው በአልጋና በወሳካ ያኖሯቸው ነበር። ደግሞም በኢየሩሳሌም ዙሪያ ካለችው ከተማ ድውያንና በርኩሳን መናፍስት አጋንንት ማለት ነው፣ በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበር፣ ሁሉም ይፈወሱ ነበር። በምን? በጥላው። በምኑ? በጥላው። እስኪ በጥላው በልሲ አንዴ። በጥላው አጋንንት ይወጣ ነበር። አንድ ጊዜ ብቻ በጥላው አጋንንት ይወጡ ነበር። ሶሪ በል። በጥላው አጋንንት ይወጣ ነበር በል። መርዝልኝ። እሺ አንድ መልስልኛ። በጥላው በል። አሁን ተሸነፍኩ እኮ። አሸነፋችሁኝ እኮ በቃ አሸነፋችሁኝ። ማሸነፍ አይደለም መማማር ነው። ቆይ አዳምጣ። ይኸውልህ በቃ እሺ ስማኛ። በጥላው በላ ስማኛ። ይኸውልህ ላንተ ልክ ናችሁ። ይሄንን በል የምለው ነገር እኮ አንዴ በል። አንዴ ይሄንን በል እባክህን ወንድማችን አትረብሻ እባክህ እኮ ልንገርህ። ይኸውልህ ምን ይላል መሰለህ? እንደዚህ ይላል። እናንተ ችግሩ ስሪዲ ነው የሚታያችሁ፣ አላውቅም፣ ቆርጣችሁ ነው የምታነቡት። እዛው ክፍል ላይ ምን እንደሚል አንብብላችሁ። እዛው ክፍል ላይ በነገውም አለቆችና ሽማግሌዎች፣ ጻፎች፣ ሊቀ ካህናት ሐናም፣ ቀያፋ፣ ዮሐንስ ቆይ አንዴ አዳምጥ። በቃ አንዴ አዳምጥ። አታየው። ከዛ በነገውም አለቆችና ሽማግሌዎች፣ ጻፍቶች፣ ሊቀ ካህናቱም ሐና፣ ቀያፋም፣ ዮሐንስ፣ እስክንድሮስም የሊቀ ካህናቱም ዘመዶች የነበሩት ሁሉ በኢየሩሳሌም ተሰበሰቡ አለ። ከዛ እነርሱንም በመካከል አቁሞ በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው። ከዛ በዚያን ጊዜ ጴጥሮስ በመንፈስ ቅዱስ ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለድውዩ ስለተደረገው መልካም ስራ ይህ በምን እንደዳነ ብንመረምር አለ። ከዛስ እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደና ሆኖ በፊታችሁ እንደቆመን ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ሆነ። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ መዳን በማንም በሌላ የለም እንድንበት ዘንድ ከሰማይ በታች አለና እናንተ ስትሉ አንድ ጊዜ 19 አውጣልኝ። ገንዘብ የለንም የምንሰጥህ ገንዘብ የለንም፣ ግን በጌታችን በኢየሱስ ክርስቶስ ስም ተመላለስ አላሉ። እናንተ ችግሩ የምታነቡት አውድ አይነበብም። አያችሁ እነ ጴጥሮስ ምዕራፍ 4 ላይ ሽባውን ከተረተሩ በኋላ ልክ እንደናንተ ጥላውን የፈወሰው ጸሎታቸውን የፈወሰው ከኢየሱስ ስለ ጸለዩ ነው፣ ስለ ጾሙ ነው፣ አይደለም። የተለያችሁ ሰዎች ስለሆናችሁ ነው፣ ጻድቅ ስለሆናችሁ ነው፣ እናንተ የተሻላችሁ ናቸው ብለው ሲያስቧቸው፣ እነሱ ግን እንዲህ አሉ፣ ኖ እኛ የተሻለን ስለሆንን አይደለም አሉ፣ ስለ ጸለይን አይደለም አሉ፣ ስለ ጾምንም አይደለም አሉ፣ ሐዋርያ ስለሆንም አይደለም አሉ። እና እናንተ በናቃችሁት በሰቀላችሁት በገፋችሁት የማዕዘን ራስ በሆነው በሱ በክርስቶስ ኢየሱስ ደግሞ በሞተው እግዚአብሔር አብ ከሙታን ባስነሳው በዛ ስም ይህ ሰው ደህና ሆኖ እንዲመላለስ ሆነ። ከዚህ ውጭ ወላዳ ከዚህ ውጭ በፍጹም ሽባ አይተረተርም። ከዚህ ውጭ ሙታን አይነሱም። ከዚህ ውጭ አይጾም። 4 ነጥብ። ይሄን የተናገረው መጽሐፍ ቅዱስ ነው። እሺ መጽሐፍ ቅዱስ አንብብ። ሐዋርያት ሥራ 14:8 አንብበው። አንብብ። በቃ አሁን እኔ ይኸውልህ ሌላ ጥቅስ አዳም መንፈስ ተቆጣጥሮኛል። አሁን ይኸውልህ አንብባ። አሁን እኔ አንድ ነገር ነው ይኸውልህ አዳምጠና አሁን እኔ ደግሞ ላንብብ። እኔ ደግሞ ላንብብ። ታነባለህ ልጨርሳለሁ። ስለዚህ ይኸውልህ አጋንንቶች የሚንቀጠቀጡለት ወዮ ብለው የሚጮሁለት ገና ሲመጣ ልታጠፋን መጣህን ብለው የሚንቀጠቀጡበት ስም እና ማንነት ከኢየሱስ ውጭ የለም። በሐዋርያቱ እግዚአብሔር ሰርቷል። አዎ ሰርቷል።
በሐዋርያቱ አጋንንቶች ወጥተዋል። አዎ ልብሳቸው ፈውሰዋል። አዎ ሙታን ተነስተዋል። አዎ እነ ኤልሳ ሬሳቸው ላይ ሳይወድቁ ተነስተዋል። አዎ ነገር ግን ሁሉ የሚገዛለት ጉልበቱ እናምናለን። ውጪ አጋንንቶች እናምናለን። አዳምጥ ደግሞ አዳምጥ። እኔ ደግሞ ምንን አዳምጠኝ። ይኸውልህ ሐዋርያ ሥራ ምዕራፍ ከኢየሱስ ስም ውጭ ምን ልታመጣ ነው? ደሜ ኧረ አዳምጥ አንተ። ሚውት አድርገው በእናትህ። ከኢየሱስ ስም ውጭ ሚውት አድርገው በእናትህ አንተ። ሚውት አድርገውና አዳምጥ። እሺ አዳምጥ። ሐዋርያ ሥራ ምዕራፍ 14 ቁጥር 8 እንደዚህ ይላል። ስለ ሽባ ስለሆነ ሰው ነው የሚናገር። እንደዚህ ይላል። እሺ በልስጥራም እግሩ የሰለለ ምን ያለ እግሩ የሰለለ ከእናቱ ማህፀን ጀምሮ አንካሳ የሆነ ከቶ ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ይሰማ ነበር። ሲናገር ጳውሎስ ሲናገር፣ እስቲ ጳውሎስ በል ሳሚ፣ ጳውሎስ በል እስቲ። ጳውሎስ ሲናገር ይሰማ ነበር። ኦኬ ይሰማ ነበር ይልና ይህም ሰው ከዛ በኋላ እንደዚህ ይላል። ይህ ሰውም ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከቶና ይድን ዘንድ እምነት እንዳለው ባየው ጊዜ ማን ያየው? ሳሚ ማን ነው? ጳውሎስ ነው ያየው። ቴንኪው። በታላቅ ድምፅ ቀጥ ብለህ በእግርህ ቁም አለው። ብድግ ብሎም ተነስቶ ይመላለስ ነበር። እዚህ ጋር የኢየሱስ ስም ተጠቅሟል። ጳውሎስ በጳውሎስ ስም አይደለም መቼም የሚነሳው ነው። እዚህ ጋር አዳምጠኝ ውረድና አንብብ እኮ ነው ልጨርሳ። የምንሰጥህ የለም፣ የምሰጥህ ገንዘብ የለኝም፣ የምሰጥህ ገንዘብ የለንም። ተነሳና እኔ ማወራ ስለ ሐዋርያ ሥራ 14 ነው። አዳምጠኝ። ጳውሎስ እያስተማረ ይህን ሽባ ሰውዬ ትኩር ብሎ ተመለከተው። ከዛስ እንደሚድን እምነት እንዳለው ምን አለ? አየ። እግዚአብሔር ሆይ ይድናል እንዴ? ጌታ ኢየሱስ ሆይ ይድናል እንዴ? አይደለም ያለው። አየ ጳውሎስ የተቀበለው ጸጋ አለ። ተመልከት፣ ኢየሱስን ጠይቆ አይደለም የፈወሰው። ጳውሎስ በራሱ ስልጣን እግዚአብሔር በሰጠው ጸጋ። ስማ፣ ማን እምነት? ስማኛ፣ አዳምጣ። እኛ አዳመጥናችኋል። አዳምጡና አየ ጳውሎስ በሚካኤል ነው የምትለው? ኧረ አዳምጠኝ በእናትህ። ለምን አታዳምጠኝም እንዴ? ጳውሎስ በኢየሱስ ስም አላለም። እዚህ ጋር ሁላችሁም ስሙ። ጳውሎስ በኢየሱስ ስም አንተ አጋንንት ከሽባነት ተተርተር አላለውም። በኢየሱስ ስም ተብሎ አልተጻፈም እዚህ ጋር። ታዲያ ሄዳ ነው ሰውዬው። አዎ ቴንኪው። በአቡነ ተክለ ሃይማኖት ድንቅና ተአምራት ሲያደርጉ እግዚአብሔር በሰጣቸው ጸጋ ነው የሚያደርጉት። እግዚአብሔር በሰጣቸው ጸጋ አሉ እሳቸው። አዳምጠኝ። ጳውሎስ በኢየሱስ ስም ነው ያወጣው የፈወሰው። በኢየሱስ ስም ነው። ውረድና አንብበው። በኢየሱስ ስም ነው የፈወሰው። ሐዋርያት 4ን ከ8 በታች ያለውን አንብበው፣ እዛው ላይ ይመልስልሃል። በኢየሱስ ስም ነው የፈወሰው። ወደታች ውረድና አንብብ። ታችሁ ጳውሎስ በኢየሱስ ስም ነው የፈወሰው። መልስልኝ። ውረድና አንብብ። እታችን ድረስ አንብበው። ስም ነው የፈወሰው። መልስልኝ። እታችን ድረስ አንብበው ይመልስልሃል። እዚህ ጋር ይሄ ሰውዬ መፈወሱን ነው የማውቀው። ስማኝ፣ እዚህ ጋር ጳውሎስ በራሱ ኦቶሪቲ በራሱ ፍቃድ ነው የፈወሰው። እና የኢየሱስ ስም አለ እዚህ ላይ አለ። ጸጋ ነው ያለበት። አየህ፣ ጳውሎስ የተሰጠው ጸጋ አለ። ስለዚህ እኛ በቅዱሳን በጻድቃን እምናምነው ባደረጉት ተአምራት እምናምነው ማጸጋ ስለሰጣቸው ነው። እግዚአብሔር ጸጋ ሰጥቷቸዋል በልልኝ እስኪ። እግዚአብሔር ጸጋ ሰጥቷቸዋል። ቴንኪው ተመለሰልኝ። አሉ ወይ? አመሰግናለሁ። ቴንኪው። ግን ይኸውልህ ምን አለ መሰለህ፣ ያመኑትን እነዚህ ምልክት ይከተላቸዋል፣ በስሜ አጋንንት ያወጣሉ። በስሜ ለምን አላወጣም? ጳውሎስ ጥፋት ነው። በሕግ አምላክ እስኪ ሶፊ ለምን አላስወጣም? ለምን አልፈወሰም? ደምረው አንዴ ቆያ ደሜ አንዴ እናውራ። ቆያ አንዴ ትንሽ አንዴ ቀብቻለሁ ወደዋለሁ መሰለህ። ሶፊ አንዴ ቀብቻለሁ። ትልቅ ነገር ወደዋለሁ ሶፊያ። ሶፊ እሺ አረው አጭ የሐዋርያ ሥራ ምዕራፍ 19 እስኪ አውጣልኝ እስኪ ሶፎንያስ ቶሎ በል። 19 ቁጥር 11 ደም ቶሎ በል እስኪ አውጣልኝ። የለኝም እኔ ጋም የለም። ለዛ ነው 19 በቃ የለኝም።
እኔም የለኝም። ቆይ እሺ፣ ደምረው አንብበው አይደለም። ቆይ አዳምጣ። ቴክስት የሚደረግላችሁን አታውሩ። እኔ ጋር ደሜ ሚውትን አንሳና አውሩ። አሁን ቴክስት ተደርጎ አትነጋገሩ ከኔ ጋር። ኧረ በእናትህ ሶፊዬ፣ ቆይ በእናትህ፣ ኧረ በእናትህ ወይ እኮ ትልልቅ ሰዎች እኮ ደሜ ሚውትን አንሳ። ይሄ ሰውዬ ደግሞ ከዛ በኋላ አንብብላቸው 19 11 እሺ። በዚህ አጋጣሚ ከማንበብ በፊት ቶሎ እያላችሁ ቴክስት አድርጉላቸው። ቆይ እስቲ አንብብላቸው እስቲ። ኧረ በእናትህ አይደለም ያናክል እንኳን ደደብ አይደለንም። ኧረ በእናትህ እግዚአብሔርም በጳውሎስ እጅ የሚያስገርም ታምራት። አንዴ ግን ደምረው፣ አሁን ይሄ ሁሉ ክርክራችሁ ከኢየሱስ ስም ውጪ ሌላ አጋንንት መውጫ መፈወሻ አለ ነው ክርክሩ? ዝም ብሎ ክርክሩ በራሱ እሱን እነግርሃለሁ፣ እሱን አስተምርሃለሁ። ከፍ ለማድረግ ነው፣ ኢየሱስን ከፍ ለማድረግ ነው፣ ዝቅ ለማድረግ ነው። እሱን አስረዳለሁ። መጀመሪያ ግን ጥቅሱን ላንብብና ከዛ በኋላ እኛ አጋንንት መጽሐፍ ቅዱስ እንደሚል በኢየሱስ ክርስቶስ እንደሚወጣ እናምናለን። ግን ጥቅሱን እናንብበው መጀመሪያ፣ ከዛ በኋላ ለምን እንደሆነ እንነግራለን። እሺ። እግዚአብሔርም በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር። በማን እጅ? በጳውሎስ እጅ፣ በኢየሱስ እጅ አይልም። ኦኬ፣ ያደርግ ነበረ። ስለዚህም ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድዌዎች ይወስዱ ነበር። ከማን አካል? ከኢየሱስ አካል አይደለም። ከማን? ከጳውሎስ ይወስዱ ነበር። ድዌዎቹም ይለቃቸው ነበር። ክፉዎች መናፍስትም ይወጡ ነበር። አጋንንትም እየወጡ ይዞሩ ከነበሩ አይሁዳውያን እያንዳንዶቹ ጳውሎስ በሚሰብከው ይበቃው። ይኸው ምንድን ነው የሚለው? ደዌያቸውም ይለቃቸው ነበረ፣ ክፉዎች መናፍስትም ይወጡ ነበረ ይላል። በምን? በሐዋርያው ቅዱስ ጳውሎስ ጨርቅ። በነገራችን ላይ ሶፊዬ ጳውሎስ አይባልም፣ ሐዋርያው ቅዱስ ጳውሎስ በለስ። በቃ ልክ ነው። የሚገርም አሁን ትክክለኛ መጽሐፍ ቅዱሳዊ ማስረጃ የምታችሁ ሞግታችሁኛል። በጣም ተስማምቶኛል። ልክ ነው። በጣም የሚያስደንቅ እና በጳውሎስ እጅ እግዚአብሔር ይሰራ ነበር ብለህ ጀምረህ ከዛ በኋላ ሌላ ጥያቄ እኔ መልስ እንድመልስልህ ካሰብክ በራሱ ምን አይነት መደፈን እንደሆነ አላውቅም። ነው አይደለም? ይኸውልህ አዳምጠኝ። ይኸውልህ ሶፊ፣ አሁን መልስ እንመልስልህ። እኛ ኦርቶዶክሳውያን በናዝሬት እሺ፣ የማምነው ልንገርህ። ለምሳሌ በኢትዮጵያ ኦርቶዶክስ እኮ ደምረው ልንገርህ፣ ሌላ ፖለቲካ አትስራ። እኛ አልሰራም። እኔ እንደዛ አልከኝ። አዳምጠኝ። እኛ ኦርቶዶክሳውያን በመድኃኒታችን በጌታችን በኢየሱስ አዳምጠኛ አንድ ጊዜ ለመልሰልህ ደምረው አንተ የምትለውን ይኸውልህ። አሁን ለምሳሌ አንተ የምትሄድበት ኦርቶዶክስ ቤተክርስቲያን ውስጥ አጋንንት በማስወጣት እግዚአብሔር የሚሰራባቸው እግዚአብሔር በእነሱ ሆኖ የሚሰራባቸው ጳጳስ፣ ቄስ፣ ዲያቆን ቢኖሩ የእሳቸውን ልብስ ነክቼ ይፈወሳለሁ፣ አትጠራጠር። እሳቸው የበቁ ስለሆኑ ሳይሆን ብቁ የሆነው እግዚአብሔር በእሳቸው ስለሚሰራ ይሄን እኮ በካድኩኝ እቀበላለሁ። ነገር ግን ቆይ ልንገርህ፣ የእሳቸው ብቁ መሆን ሳይሆን ብቁ እግዚአብሔር ሰውን ስለሚጠቀም ይጠቀምባቸዋል። ችግር የለብኝም። ይሄን መች ካድኩኝ? በጳውሎስ የሰራው እግዚአብሔር ነው። አዎ ይሄን መች ካድኩኝ? ጳውሎስ በራሱ የጳውሎስ እጅ አልሰራችም። የሰራው እግዚአብሔር ነው በጳውሎስ እጅ። በምኑ ነው? በጳውሎስ እጅ በጸጋው በልሲ እኮ ጸጋ ስላለበት። አዎ አየህ፣ አሁንም በጻድቃን ስም በእምነት ጸጋ ስላላቸው በእምነት ክብሩ ለእግዚአብሔር ነው። አንድ ነገር በእምነት ይወጣልና በዚሁ አንድ ላይ መልሰኝ። የጳውሎስ ልብስ ዛሬም ይፈውሳል ካለ እኮ አንተ ነገረኛ ነኝ ካለ ለምን አይፈውስም? የኤልሳ አስክሬን የኤልሳ ይኸውልህ ሶፊዬ፣ ኤልሳ የሚባል ነቢይ ነበረ። ከኤልያስ በኋላ ተነስቶ የነበረ ኤልሳ የሚባል ነቢይ ነበረ። የኤልሳ አስክሬን ሙታንን አስነስቷል። ከሞተ በኋላ ሬሳ እያበላችሁ አይደለ እናንተ? ይሄ ሶፍት ይፈውሳል አይፈውስም? ይሄ ሶፍት ስለ አዲስ ኪዳን አውራ። ብሉይ ኪዳንን ተወት አድርገውና ስለ አዲስ ኪዳን አውራ። ይፈውሳል።
አትቀበልም መጽሐፍ ቅዱስ ብሉይ ኪዳን ስለ አዲስ ኪዳን አውራ ነው ያልኩ። አንተ አሕዛብ ስለሆንክ ስለ አዲስ ኪዳን አውራ ብራዘር። ብሉይ ኪዳን የእግዚአብሔር ቃል አይደለ ወይ? አሕዛብ ስለሆንክ አንተ የት እንደገባ መጽሐፍ ቅዱስ በግልጽ ይናገራል። አሕዛብ ማለት ምን ማለት ነው? አሕዛብ ማለት ደሜ ማለት ነው። አንተ አሕዛብ ነህ? አንተ አሕዛብ ነህ? እኔ አይደለሁም። አሕዛብ ማለት ትርጉሙን ንገረኝ እስኪ። ደሜ ማለት ነው አሕዛብ። አንድ ጊዜ አሕዛብ ማለት ኬኩይ፣ አሕዛብ ማለት በነገራችን ላይ ስድብ አይደለም። እስራኤላዊ ማለት ናቸው። በርካታ ሰዎች አይደለም ያላለውን አትበሉ። ሁለታችሁንም ላስተምራችሁ። አሕዛብ ማለት ህዝብ ማለት ነው። ነገ እኮ ገባኝ። ቆይ ገባኝ። እምነት የሌለኝ ምናምን አድርጎ መቁጠሩ ነው አይደለም። አሕዛብ ማለት እምነት የሌለው አይደለም፣ እስራኤላዊ ያልሆነ ነው። አይደለም። ጌታ ይባርክ። ሶፊ አዲስ ኪዳን ላይ አሕዛብ ማለት ላስተምር ስማ ቆይ አሕዛብ ማለት ከኪዳኑ ውጭ የሆነ ማለት አሕዛብ ማለት ህዝብ ማለት ነው። የትኛው ህዝብ ነው ደሜ? የትኛው ህዝብ ነው አሕዛብ ማለት? ህዝብ ማለት ነው ብራዘር። አይለይም። የትኛው ህዝብ? አዲስ ኪዳን ላይ በእስራኤላዊ የለም፣ ግሪካዊ የለም፣ አይሁዳዊ የለም። እሱን አይደለም ያልኩ። አሕዛብ ማለት ህዝብ ነው አልክ። የትኛው ህዝብ ማለት ነው? ብራዘር እሺ ቆይ አንተ ልጠይቅ እስኪ። ስላሴ ንገረኝ። መልስልኝ። ይሄን ስላሴ ንገረኝ። ስላሴ ምን ማለት ነው? ይሄን መልስ መጀመሪያ አትርበትበት አንተ። ስላሴ ንገረኝ ቶሎ በል መልስ። ይሄን አንተ አሕዛብ ነህ እስራኤላዊ። ይሄን መልስ። ስላሴ ማለት ምን ማለት ነው? አስተምር እስኪ ንገረኝ። ይሄን መልስ መጀመሪያ። ይሄን ሳትመልስ የትም አልሄድም። አሕዛብ ነህ እስራኤላዊ ነህ። ስላሴ ምን ማለት ነው? ብሉይ ኪዳን ኦሪት አልተሰጠ፣ ለአንተ ህግ አልተሰጠ። ዝም ብለህ ታወራለህ ስለ ሰው መጽሐፍ። አይከብድም? ስላሴ ምን ማለት ነው? መልስ። ይሄን መጀመሪያ። አሕዛብ ነህ አይሁድ? ቀድሜ የጠየቅኩህ እኔ ነኝ። ዳን እኮ አይሁድ እኮ ነው። አይሁድ እኮ ነው እኮ ደም አታውቀውም እንዴ? ዳንን አይሁድ ነው። አይቆይ መልስ። ኬኩን አንተ ጋር መጣለህ። አይ ከኔ ጋርማ ተው እንዴ አትቻቻልም ከኔ ጋር። እኔ ትገርሙኛላችሁ። ኦሪት ላይ ያላችሁ ኤፌሶን 2ን አንብበው ከ10 ጀምረ። ከእናንተ በክርስቶስ ኢየሱስ የመስቀል ስራ ነው የቀረባችሁ። ኤፌሶን 3 ዓመት ተኩል 4 ወንጌል ላይ የላችሁበትም። አንተ አይሁዳዊ ነህ እንዴ? አይሁዳዊ ነህ እንዴ? ደሜ መልስ የጠየቅኩት አንተ አይሁዳዊ ነህ ወይ? መጀመሪያ መልስ። አሕዛብ ማለት ከ12ቱ ከእስራኤል ነገድ ውጭ ያለ ሰፊው ህዝብ አሕዛብ ይባላል። ዘጸአት 19 ላይ ኪዳን ያልተሰጠው ህዝብ። አንተ አይሁዳዊ ነህ ወይ? 3 ዓመት ተኩል ደግሞ ክርስቶስ ኢየሱስ መጥቶ በአካል ያላስተማረው ህዝብ። አንተ አይመልስም እንዴ? ዳን ማለት ምን ማለት ነው? በቀደም ጠይቄው ነበር ደሜ። ዳን ማለት ማለት ነው የእናንተ ችግር ማን ነው ስሟ? ሶፊ አንድ ጥያቄ ልጠይቅ። ሶፊ ቀልድ አናድርገውና አሁን ሲሪየስ ኢሹ ስለሆነ እንጂ ስንቀልድ እንቀልዳለን፣ እንጮታ ምን ችግር አለ? ግን አሁን ሲሪየስ ኢሹ ስለሆነ ደምረውም ጠይቁኝ መልሳለሁ ስላለ አጋንንት እንግዲህ ከኢየሱስ ክርስቶስ ስም ውጭ እንደማይወጣ ተግባብተናል ማለት ነው አይደለም? በጸጋ ብያለሁ። በጸጋ በተሰጠ ጸጋ ገባ አይደለም? እግዚአብሔር በእነሱ ይከብር ዘንድ ይህ ይሆናል እኮ። ያ ጸጋ እኮ ኢየሱስ ነው አይደል? ይሄ ይሆናል። ያ ጸጋ ኢየሱስ ነው አይደለም? ቴንኪው። አየህ ጳውሎስ በራሱ ጊዜ ልክ ኬኩም እንዳለ ሐዋርያ ሥራ 19ን እንዳመጣለ እኔም ሐዋርያ ሥራ 14ን እንዳመጣውልህ በራሱ ይሄን ነገር ሲያደርግ በጸጋ እንዳደረገ ካመን እኔም በእምነት በጸጋ ያስወጣል። በደንብ አድርጎ ነው የሚያስወጣው። በጸጋ ግን የሚካኤል ስም አጋንንትን ያስወጣል። በእምነት በማምነት በእኔ እምነት ቆም ብለህ አስብበታ።
ዳን ማለት ምን ማለት ነው? ዳን ማለት እናቱ ባላ ምትባል ጋለሞታ እንደነበረ ይታቅ ነበር ወይ? ኬኩን እኔ ርዕስ አንስተን እየተወያየን ነበር። ከደመቀ በስርዓት ያውራሽ ዳን እንዳያረገው ሶፊ ደምረውን እንዳያመናጭቀው በስርዓት ያውራ። ኔትወርኩ ዘግቶኝ ነበረ። ቆይ ኔትወርኩ ዘግቶኝ ነበረ። ኔትወርኩ ዘግቶኝ ነበረ። ምንድን ነው ያደረገው? ምን አድርጎ ነው? አሁን እሱ ምንድን ነው ጀስት እምነቱም ከእኛ ጋር አንድ አይደለም። በስላሴ የማያምን ሰው ነው። ስለዚህ በስላሴ የማያምን ሰው ጋር ለምንድን ነው እንዲያወራ የምታደርገን? በምን አወቃችሁ? እኔ አውቀዋለሁ። ልጠይቀው። ቆይ በቃ ልጠይቀው። ዳን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስምና በአንድነታቸው ታምናለህ? አምናለሁ። ይኸው ታዲያ ከየት ነው አያምንም ያልከው? ይኸው ስማ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምናለህ? አምናለሁ። ኢየሱስ ክርስቶስ የዓለምን ኃጢአት እንደሚያድን ታምናለህ? አምናለሁ። መዳን በሌላ በማንም እንደሌለ በኢየሱስ ክርስቶስ እንደሆነ ታምናለህ? አምናለሁ። አይበቃም? አንተ ታዲያ አይሁዳዊ አይደለህማ እንዴ? አይሁዳዊ ማለት ልጨርሳላችሁ። ሰከንድ ብቻ ስጠኝ። ኢየሱስ መጥቷል አልመጣም ብለህ ጠይቀው። ሰከንድ ብቻ ስጠኝ። ኢየሱስ መጥቷል አልመጣም ብለህ ጠይቀው። እሺ ቆይ አንድ ሰከንድ። ሰው እኮ አይሁዳዊ ነኝ ሲል ብሔሩን ነገዱን የመጣበትን ነው የሚናገረው። ሰው ከስልጤ ማህበረሰብ ሆኖ ኢየሱስ ክርስቶስን የህይወቱ አዳኝ ገዢ አድርጎ ሲቀበል ስልጤነቱ ይቀራል ማለት አይደለም። ስልጤ ሆኖ ኢየሱስ ክርስቶስን የህይወቱ ጌታ አዳኝ ገዢ ማድረግ ይችላል። ይህ ሰው አይሁድ ሆኖ ኢየሱስ ክርስቶስን የህይወቱ ጌታ አዳኝ አድርጎ መቀበል እኮ ይችላል። ስለዚህ አይሁዳዊ ይክዳል ማለት አይደለም። አይሁዳዊ አይደለማ። ለምን አይደለም? እኛን አሕዛብ ሊሆን አይችልማ። አይ ልንገራ፣ ኢየሱስ መጥቶ ብሔሬን አላስቀየረኝም፣ ነገዴን አላስቀየረኝም። ህይወቴን ነው ከድቅድቅ ጨለማ ወደ ቆይ ስማኝ፣ ይኸውልህ ህይወቴን ነው ከድቅድቅ ጨለማ ወደሚያስደንቅ ብርሃን የቀየረው እንጂ ብሔሬን አይደለም፣ ቋንቋዬን አይደለም፣ ነገዴን አልቀየረውም። ስለዚህ አንተ ዳን የምትባለው ሰው በስጋ አይሁዳዊ ነህ፣ ግን አሁን የዳንት አይሁዳዊ ነኝ ነው የምትለው ምንድን ነው? ነገር እያደረግን ነው። እሺ ይመልስ። ማነው የሚመልሰው? ዳን እኔ አልሰማሁም። ይኸው ይመልስሽ ነበር ሶፊ። ይኸውልህ አንተ ኢየሱስ ክርስቶስ እኔ የማምነው ኢየሱስ ክርስቶስን የተቀበለ ሰው አይሁዳዊም ቢሆን ኢየሱስ ክርስቶስ መጥቷል፣ ከቅድስት ድንግል ማርያም ተወልዷል። ከዛ ስለ ሰው ልጆች ኃጢአት ደግሞ በቀራንዮ መስቀል ላይ ተሰቅሏል። ከዛ በሶስተኛውም ቀን ደግሞ ከሙታን መካከል በኩር ሆኖ ተነስቷል፣ በክብር አድርጓል። ደግሞ በክብር ይመጣል ብለህ ታምናለህ ወይ? ያ ትክክል፣ አምናለሁ። ስለዚህ እስራኤላዊ ነኝ ያንን አመንክ ማለት የአንተን አይሁድነት ይፍቀዋል ማለት ነው እንዴ? አይፍቀውም፣ በጭራሽ አይፍቀውም። ለዚህ እኮ ነው ሶፊ፣ ይኸውልህ አንደኛ አሁን ኢትዮጵያ ውስጥ ያለውን ችግር በደንብ ስማኝ። ኢትዮጵያ ውስጥ ያለው ችግር ብዙ ኢትዮጵያውያኖች እስራኤል ነን ይላሉ፣ እስራኤል አይደሉም። ሁለተኛ አሮጌው ኪዳን ብሉይ ኪዳን ኦሪት የሚባለው ዘጸአት 19 ላይ የተገባው ኪዳን በእግዚአብሔርና በእስራኤል መካከል የተገባ ኪዳን ነው እንጂ ኢትዮጵያውያኖች የሉበት።